ሩትዬ በመጀመሪያ ደረጃ የደብን ጥያቄ ልመልሽለትም ይገባሻል። እሱ ምንድነው ካልሽ ደግሞ ደብ ቤተሰቦችሽም ተመልካቾችሽም ሰልችተዋል። ለምንድነው አንቺ በአዲስ ነገር የማትመጪው? ልጅና ባልሽን ይዘሽ ለማለት ፈልጎ ነው? አሊያም ደግሞ ቆረጥ አድርጋችሁ ኢቭሪቲንግ አደረጋችሁት ካሜራውን አቋርጣችሁ ማለት ነው? ይሄማ ኔበር የሚሆን ነገር ያለም እዚህ ጋር ሳይቆረጥለት ትንሽ ቆይት ብሎ ከትንሽ ደቂቃ በኋላ መግቢያውን ቀጠለ ማለት ነው። ትክክል ነው። ያነሳው ቅጽበትና ያነሳው ነገር እሱ እንዲወራ ወይንም ደግሞ እሱ እንድመልሽለት ፈቃደኛ ያልሆንሽበት መንገድ ለምንድን? ልጁ ትክክል ነው። ተወያያችሁም አልተወያያችሁም፣ ተመካከራችሁም አልተመካከራችሁም፣ አወራችሁም አላወራችሁም፣ ልጁን ጥያቄውን ያነሳውን ጥያቄ መመለስ አለበት። እንደ ህዝብ እንደ ሀገርም ሆነ እንደ ወደንስ እንደ ተመልካችም ሆነ ያነሳውን ጥያቄ መመለስ አለብሽ ሩትዬ ማለት ነው። ስለዚህ ያንን ልቻልኩትኝ ትክክል ነው። ተመልካቾችሽ ደብሯቸዋል፣ ተመልካቾችሽ አስጠሏቻቸዋል። አንቺን የሚታዩሽ ህዝቦችና ልጆች ለማለት ፈልገው ነው። እሱ ገብቶኛል። ለኔ ጠንቅቄ አስረግጬ ነው የምነግራችሁ። ስለዚህ ጥያቄው መልሽልኝ። ትክክል ነው። ይሄ ሰው አይደል ሰልችቷቸዋል። ሁልጊዜ ጭቅጭቅ፣ ሁልጊዜ ከዚህም ከዛችም እንደማለት ነው። ትክክል ነው አይደል? ደባውን ትክክል ነው። ተመልካቾች ሰልችቷቸዋል። ተመልካቾች በጣም ደብሯቸዋል። ለምንድን ነው ሁልጊዜ በጭቅጭቅ የምትመጡት? ተመልካቾችሽ፣ ልጆችሽ፣ አንቺ ልጆች፣ የአንቺ እህቶች፣ ሶሻል ሚዲያ ላይ ያፈራሻቸው እህቶች መወለድ ቋንቋ ነው። ስለዚህ አንቺ ጭቅጭቅሽን ትተሺ በደንብ ልጅሽን እና ባልሽን ለምንድን ነው የማትመጪው? አይበቃም ወይ? እስከ መቼ ነው? ትክክል ነው። እዚህ ጋር ትክክል ነው። አንድ ጊዜ ትናንትና የተፈጠረውን ነገር እያሰብኩኝ እና እያወቅኩኝ ዛሬም ይህንን ነገር ብደግመው ከጥፋቴ ልማርም አልችልም ማለት ነው። ምክንያቱም ትናንትና ይህንን ነገር አድርጎታል። ከዚህ በፊት ይህንን ነገር አድርጎት ስለማል በቃ ከአንቺ ጋር ምናምን ሆናለሁ። ይህን ነገር ግን በሚስጥር የያዘው እና ነገሮችን እናስተካክል ምናምን ብሎ አዲስ ነገር የሆነ ደስ በሚል ነገር ለምን አትመጪም? ሰልችቶናል፣ እኛም ሰልችቶናል። ቤተሰብ በጣም ይሄው ተቋረጠች እዚች ጋር ቅጽበቷ። እኛም ሰለችን አለ ደብ ይበቃል። በቃ ጠንካራ ሴት እንደሆንሽ አውቃለሁ። ብዙ ፈተና እንዳለፍሽ አውቃለሁ። ዛሬ ላይ መቆምሽ ጥንካሬሽ እንደሆነ አውቃለሁ። ግን ለምንድን ነው በአዲስ ነገር የማትመጪልን? ይህንን ሁለቱ ጥያቄ እንድትመልሽልን። አያቷት እዚች ጋር ቀጨም ያደርጓታል። ካሜራውን ቆም ትደረጋለች። እዚች ጋር መልሽልኝ፣ ሁለቷን ጥያቄ መልሽ። እኛም ሰልችተናል፣ ልጆችም ሰልችተዋል፣ ተመልካቾችም ሰልችተዋል። እኛም ደግሞ ጠንካራ መሆንሽን ደግሞ እንመሰክራለን። በቃ ይኸው እዚች ጋር ካሜራዋ ቆመች። እዚች ጋር ካሜራዋ ቀጭ ተደረገች። እንደውም አሁን እኮ አብረሽን አንቺ ያ ማለት ይቀጥላል። ሰላም ሰላም ቤተሰብ እንዴት ናችሁ? ያ ጥያቄ የጠየቀው ጥያቄ ሳይመለስ ተቆርጦ ተወጥቶ ኤቭሪቲንግ ተደርጎ ወደኋላ ተደርጎ ይቺ እንግዲህ ቅጽበቷ ትቆርጣለች። ከዛ ፊትና ኋላ ያወሩትን ያገናኟቸዋል ቪዲዮዎቹ ማለት ነው። አንድ ቪዲዮ ሲሰራ ከዚችም ከዛችም ጥሩ ነው አይደለም ተብሎ ተቆርጦ ተጥሎ ነው። ኢቨን እኛም እንደዛ እናደርጋለን። ያ ማለት ሂዲት ይደረጋል ማለት ነው። እኛም መውቀናል፣ ጉድጓድ ምሰናል እንደሚባለው። ሩቲ የተጠየቅሽውን ጥያቄ ሳትመልሺ ያ ማለት ሊቀጥል ነው በዚሁ ማለት ነው። አዎ ያነሳው ጥያቄ በጣም ትክክል ነው ሰውየው። ከዚህም ከዛም ቢሆን እሱም የእንጀራ ጉዳይ ስለሆነበት ነው። ግን ደግሞ ትክክል ነው። አንድ ሰው እንደ ትልቅነቱ ታርሙ። ሁሉም ሰው ከ18 ዓመት የሞላው ሰው ወይንም 18 ዓመት የሆነው ሰው ትንሽ ልጅ አይደለም። ሁሉም ትልቅ ነው። እንኳን እናንተ ቤት ይዛችሁ እየኖራችሁ ልጃችሁን ወልዳችሁ ድልቅቅ ብላችሁ እየኖራችሁ እኔ ዛሬ ሙጫ ነኝ፣ እኔ ጡጤ ስሩልኝ፣ ጡጤ እጠባለሁ፣ እኔ ህፃን ልጅ ነኝ፣ እኔ ገና ነኝ አልደረስኩም፣ እኔ ቤተሰቦችን ከቀየርኩ በኋላ ትዳር የምፈልገው ኔበር በቃ ዲብ ኦቨር ጋይስ። ስለዚህ ይሄ የሞተ ነገርና የወደቀ ነገር ስለሆነ እናንተ ሁላችሁም ልጆቹም አድማ ስላደረግን አንድ በሬ ስቦ አንድ ሰው አስቦ 10 ሰው እና 20 ሰው ይዛችሁ ከመሄድና ከማጨብጨቡ ውጭ ሌላ የሚታይ ነገር የለም። ስለዚህ ተመልካችን ለማጣት ስትሉ እናንተ ልጃችሁንና ቤትሽ ውስጥ ታርቀናል ብላችሁ እርቃ ወርዳችሁ ይቅርታ ጠይቃችሁ ብትመጡ የማይቀበላችሁ አንዳችም ህዝብ የለም። ሁሉም ሰው አውቋል። ስራና ስራ እንደሆነ ብቻ አውቋል። ያቺም ትምጣ ያቺም ትሂድ አይመለከተንም። አይዶን ኬር አባውት። እናንተ ሁለታችሁ ግን ተመካከሩና ትዳራችሁንም ቀጥሉ፣ ስራችሁንም ቀጥሉ። ሰርታችሁ አትብሉ የሚል ህዝብ የለም። ኑሮ ውድነት አለ። የቤት አስቤዛው፣ ታይቱ፣ ሳሙናው፣ የልብሱ ማጠቢያ ማሽኑ፣ የእሳቱ ማንደጃ፣ እንጀራው፣ ቡኮ በጣም ብዙ ነገር አለ ኢትዮጵያ ውስጥ። እንዴ ክክም ቢሆን እኮ ካልተገዛ ዝም ብሎ አይገኝም እኮ። አታርሙ፣ አጎለጉሉ፣ አትነግዱ። ንግዳችሁ ዩቱብ እና ዩቱብ ላይ ብቻ ነው። ቢዝነሳችሁ ዩቱብ እና ዩቱብ ብቻ ነው። እናውቃለን።
ስለዚህ እህቶችሽ የሚሉሽን ትርታ አዳምጠሽ ነይ ቶሎ ሩጠል ደግሞ የኤችአይቪ ኢድስ ነፃ ነኝ ብለሽ ዛሬ ለቀሻል። አይሩትጂ ይቺ ቅጽበትሽ በጣም ነው ያሳቀችኝ። እንኳንም ነፃ